ሩሂ ክፍል 3 ልብ አንጠልጣይ ታሪክ። ደራሲ ዩስራ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ስለኛ ሲሉ ለደከሙ፣ ራሳቸውን ለሰውልን፣ በእኛ ስሜት ውስጥ ለሚኖሩ፣ በማዘናችን ለሚያዝኑ፣ በደስታችን ሐሴት ለሚሰኙ ለነሱ ስል ራሴን ከወደኩበት አንስቼ እንደገና እንደ አዲስ አሊፍ ብዬ ህይወትን ልጀምር ወስኛለሁ። ግን አሁንም ወደኋላ የሚጎትተኝ አንድ ትልቅ ኃይል አለ። እዛ ጨለማ ውስጥ የሚያስቀር፣ በጸጸት እየተቃጠሉ በናፍቆት ነበልባል እሳት መቃጠልን የሚሹ ግማሽ ስሜቶች። አንዱ ልብ ሁሉንም ነገር ረስተሽ ወደፊት ተራመጂ ይለኛል። ሌላኛው ደግሞ አብቅቶልሻል፣ ላንቺ ሌላ እድል አያስፈልግሽም፣ አንቺ አውሬ ሴት ነሽ ይለኛል። አላውቅም የቱ እንደሚገባኝ። የበረንዳውን በር ከፍቶ ከሩሂ ትንሽ ፈቀቅ ብሎ ተቀመጠ። እንዴት ነሽ? ደህና ነኝ። ለመጀመሪያ ጊዜ ምላሽ ሰጠችው። ለመጀመሪያ ጊዜ ሙሉ ፊቷን ተመለከተ። ቆንጅዬ ነች። በዚህ ብቻ መግለጽ ንፉግነት ነው። ልዕልት ብትባል ማጋነን አይሆንም። አፍንጫዋ ስንደዶ ነው። አይኖቿ እጅግ በጣም ውብ ናቸው። አንድም እንከን የሚወጣላት ነገር የለም። ከዚህ ቀደም የሚያያት ጀርባዋን አዙራ ሲጃራ ስትምግ ነው። ዛሬ ትክክለኛ ሰው መስላለች። እንደ ትክክለኛ ሰው ምላሽ ሰጣዋለች። ራሱን ታዘበ። ማውራት እንደፈለገች ገብቶታል። ውስጡ ደስ ተሰኘች። እየሰማሁሽ ነው። ማውራት እንደፈለግኩ በምን አወክ? የስነ ልቦና ሐኪም መሆኔን ዘነጋሽ? እሺ እነግርሃለሁ፣ ስለ ሁሉም ነገር፣ ስለ ጭካኔ፣ ስለ ክፋቴ፣ ስለ ሁሉም። ያኔ ምናልባት ሞት ይገባሻል፣ መትረፍ አልነበረብሽም ትለኝ ይሆናል። አትፍሪ፣ እንደዛ ልልሽ አልችልም። ዓላማዬ አንቺን መርዳት እንጂ አንቺን መሞት አለብሽ ብዬ ለመኖር ፍርድ ሰጪ አይደለሁም። ጥሩ፣ ለመስማት ዝግጁ ነህ? በሚገባ ለመስማት እየተበጃጀ በትዝታ 4 ዓመት የኋሊት ነጎደች። የኔ ቆንጅዬ ልጅ አደግሽልኝ፣ በቃ ትተሽኝ ልትሄጅ ነው? ማማ የምሞት አስመሰልሽው እኮ። ዩኒቨርሲቲ እኮ ነው የምሄደው። ጉረኛ የኔ ውድ ልጅ፣ አይኖችኝ ተመልከቻቸው፣ እኔን ብቻ። እነኚህ አይኖች አንቺ ትልቅ ስኬት ላይ ቆመሽ ማየት ይፈልጋሉ። ተመልከቺ፣ እነዚህ ክንዶች አቅፈው ያሳደጉሽ፣ ስትወድቅ ያነሱሽ ክንዶቼ ስኬት ላይ ቆመሽ ሊያቅፉሽ ይሻሉ። የኔ ልጅ ሁሌም ጀግና ነሽ ልጄ። ሁሌም እናትሽ ትወድሻለች እና ምንም ቢፈጠር ሁሌም ከጎንሽ ነች። በየሰከንዱ ትናፍቅሻለች። ማማ እባክሽ ወዴን አታባቢው። እሺ ልጄ ይቅርታ። ይሄው በቃ ማማ፣ አንቺ በዓለም ላይ ምርጧ እናቴ ነሽ። አይኖቿ እንባ ቀረሩ። ለምንድን ነው የምታለቅሽው? የደስታ ነው ልጄ። አላህ ዱዓይን ሰምቶኝ ነበር። ማማ አልገባኝም። የኔ ልጅ አላህን ሁሌም በዓለም ላይ ለባሏ ምርጧ ሚስት፣ ለልጆቿ በዓለም ላይ ምርጧን እናት አድርገኝ ብዬ ዘወትር ማጸነው ነበር። ጀሊሉ ዱዓይን ሰምቶኝ ነበር። ማማ የእውነት የኔ እናት ስለሆንሽ አልሐምዱሊላህ። በያት ታስለቅሽ ልጄ። ነገ ተጓዥ ነሽ፣ ሂጂ ተኝ። እናቴ ከአንቺ ጋር ነው ማደር የምፈልገው። እቅፍ አድርገሽኝ። እሺ የኔ ልጅ። ያን ምሽት የእናቴን ጠረን እያሸተትኩ አደርኩ። በነጋታው በሌሊት ተነስታ ቆንጆ ቁርስ ሰርታ አብልታኝ ዱዓ አድርጋ ግንባሬን ስማ ሸኘችኝ። እናቴ ሰው መሰናበት አትወድም። ከበር ተመለሰች። ማሂና አባ ከነስረዲን ጋር ለ3 ይዘውኝ ወደ ምድቤ ሐዋሳ ዩኒቨርሲቲ ያቀናል። የሆነ የምሞት ያህል ነበር የተሰማኝ። የሆነ የሰውነት አካሌ የጎደለ ያህል። እማዬ እናቴ ነበረች። እማ የህይወቴ ግማሽ ክፍል ነች። የሰራችኝ፣ ህይወቷን የሰዋችልኝ የህይወት ህልውናዬ ነች። ከሁሉም ልጆቿ አብልጣ ትወደኛለች። በእርግጥ እናት ሁሉንም ልጇን ትወዳለች፣ ግን የኔ ይለይባታል። ምክንያቱም እኔ ከልጆቿ ከሁሉም ስቃይ ያየችብኝ፣ ብዙ ነገሯን ያጣችብኝ ልጇ ነኝ። 5ኛ ልጇ እኔን ከጸነሰች ወዲህ እስከምትወልድበት ዕለት ድረስ
9 ወር ሙሉ በህመም ከመኝታዋ ሳትነሳ ነው የወለደችኝ። ከዛም ሞታለች ተብዬ ተለቅሶ ዳግም አላህ በቅዋው ሩህ የዘራብኝ። ከዛም 2 ዓመት ድረስ እንቅስቃሴ አላደርግም ነበር። እንደ ሌሎች ህፃናት ዳዴ አላልኩም። እንደ ሌሎች ህፃናት ጤነኛ አልነበርኩም። እናም እናቴ 2 ዓመት ከእርግዝና ዋጋ 3 ዓመት ከ9 ወር የምትወደው ስራዋን ትታ እኔን ይዛ ወዲህ ወዲያ ስትል ከረመች። በስተ መጨረሻም አላህ አልጨከነም። ከ2 ዓመት በኋላ መራመድ መጫወት ጀመርኩ። ሆኖም ግን ሁሌ ይታመም ነበር። ከዓይኗ አታርቀኝም። ሁሌም ከስርስሯ ነበርኩ። ለእኔ ስትል ስራዋን እርግፍ አድርጋ ትታ ቤት ቁጭ አለች። ማማ ጎበዝ ፋርማሲስት ነበረች፣ ግን ለእኔ ስትል ተወችው። ለእኔ ስትል ብዙ ስቃዮችን ተጋፈጠች። እያንዳንዱ እርምጃዬ ማማ ነበረችበት። ህልሜ ውስጥ፣ ሳቄ ውስጥ፣ እንባዬ ውስጥ፣ በሁሉም ውስጥ እማዬ ነበረች። ሁሌም እሷ እናቴ ስለሆነች አላህን አመሰግነው ነበር። ጓደኛዬ፣ የህይወት መምህሬ፣ ሁሉም ነገሬ ነች። እናትነት እሷ ነች። እናትነት ምስል በምናቤ የምታስለው እናቴ ነች። ቁጣዋ፣ ሳቋ፣ ምክሯ፣ እንክብካቤዋ፣ ሁሉም ነገሯ ለዛለሁ። ይህችን ሴት ነበር ተለይቼ ለመጀመሪያ ጊዜ ያለሷ ህይወትን ልገፋ ጉዞ የጀመርኩት። ታውቃለህ፣ ለክረምት እረፍት ብለው እህት ወንድሞቼ አክስቶቼ ጋር ሲሄዱ እኔ እማዬ የለችበት አልፈልግም ብዬ እቀር ነበር። ሐዋሳ በደረስን በ3ኛው ቀን እነ ባባ ጥለውኝ ተመለሱ። እኔም የዩኒቨርሲቲን ሀያት ሀብዬ ያለ ቤተሰቦቼ ያለዛች ሴት ጀመርኩኝ። ፈጣን ተግባቢ መሆኔ የዶርሜን ልጆች ለመተዋወቅ ጊዜ አልፈጀብኝም። 2 ሙስሊምና 2 ካፊር ሴቶች በድምሩ 5 ነበርን በአንድ ዶርም ውስጥ። ሂልዋ፣ ሚንሃ፣ ማሪያና ቤቲ። ከሚንሃ ጋር ከሁሉም በበለጠ ተግባባን። ጸባዩዋ ደስ ይላል። በደንብ ተቀራረብን። አንድ ዲፓርትመንት መሆናችን ደግሞ ይበልጥ አቀራረብን። ከማዬ ጋር ዘውትር እንደዋወላለን። አጠገቤ ያለች ያህል እንዲሰማኝ ሁሌም እየደወለች ታበረታታኛለች። እንዲህ እንዲያ እያለ የፍሬሽማን ኮርስ ጨርሰን ውጤት አይተን ለብሬክ ወደ ቤተሰቦቻችን ተመለስን። ጥሩ የረፍት ጊዜ አሳለፍን። ተመለስን። እኔ የማማን ፊልድ መርጬ ክላስ ጀመርን። ከሚንሃ ጋር በጣም ተቀራረብን። ከጓደኝነት አልፈን እህት አማቾች ሆነናል። ውሏችን ክላስ፣ ላይብራሪ፣ መድረሳ፣ ካፌ በመመላለስ ነው የሚያልቀው። በቃ በሆነች በተረገመች ቀን ላይብራሪ እያነበብን በድንገት ሚንሃ፣ ሩሂ፣ ሚንሃ ምንድን ነው? በእናትሽ እንውጣ ራበኝ። ሚንሃ፣ በአላህ እሺ በቃ። ከላይብራሪ ኮተታችንን ሰብስበን ወጣን። ከዛም ወሬ እያየሁ ሳላስበው ከሰው ጋር ተጋጨሁ። ቀና ብዬ ስመለከተው እያየሽ አትሄጂም? ስታስጠላ። ይቅርታ የኔ ወንድም፣ የራስሽ ጉዳይ። ሚንሃ የሩሂን እጅ እየጎተተች ይቅርታ አለችህ እኮ አባት። አንቺን ደግሞ ማን የጠራሽ? ምን ትመስላለች? ይቅርታ በድጋሚ ወንድም። እንሂድ ሚንሃ። እንዴት ነው የሚያደርጋችሁ? አይታታል ግን እንዴት አባቷ እንደምታምር። ደሞ እኮ ያን ሁላ ስናገራት ምንም መጥፎ መልስ አትመልስም። አንተ ደግሞ ይቺ ምኗ ያምራል? የሆነች ብርጣሉ ፊት። ኧረ ኢማዲ የምርህን የምታወራው? እንደውም ይችን ልጅ አንተ አረማን ጣጣ የለውም በሳምንት ውስጥ አሰማምጬ ጠብ ሳደርግልህ። እኔ እኮ ኢማድ ነኝ። እናያለን። ብዙ አትጎራል። የማይረባ እንዴት ነው የሚያደርገው? ሚኑ በቃ ተይው፣ ምግብ ሽንቢ። አናዶኝ እኮ ነው። ጭጋጋማ አየር በጠዋቱ ተጫጭኖት ከመኝታችሁ አትውጡ ያሰኛል። ክላስ ስለነበረኝ እየተጎተትኩ ተነስቼ ሰግጄ ተጣጥቤ ሚንሃ ክላስ ስላልነበራት እየቀናሁባት ቁርስ ልበላ ወረድኩ። እኔ የግቢ ምግብ ተጠቃሚ አይደለሁም። ከግቢ ውጭ ካለ ካፌ ትንሽ ልቀማምስ ገባሁ። አዝዤ በልቼ ፈጠን እያልኩ ሲሄድ ከኋላዬ እያለከለከ እናት የሚል ድምፅ ሰምቼ ዞርኩኝ። የትላንቱ ልጅ ነበር፣ ትንፋሹን እየሰበሰበ። እንዴት ነው የምትፈጥኙ? ሳምባይን ተፋሁት እኮ። እሺ አልሰማሁም። ምን ነበር?
ስለ ትላንቱ ይቅርታ ልጠይቅሽ ነበር። እባክሽን ይቅርታ አድርጊልኝ። ትላንት በቤተሰብ ጉዳይ ትንሽ ተረብሼ እልሄን ተወጣውብሽ። ችግር የለውም ለመሄድ እግሬን ሳላነሳ። እንዴ ቆይ እንተዋወቅ እንጂ። ሩሂ ይባላለሁ። ስምሽን ትመስያለሽ። ኢማድ እባላለሁ። ኢማዴ ብትይኝ ደስ ይለኛል። እጆቹ የፈረጠሙ ናቸው፣ ጡንቻዎችን እያሻሸ። እሺ መልካም ቀን። እሺ ሂባ። ስሜ ገና ከአፌ ሳልጨርስ እኔ ሂባ ብዬ ጠራሻለሁ። እብድ ነገር ነው። በስራው እየታጀብኩኝ ጥዬ ወደ ክላስ በሶምሶማ ገሰገስኩኝ። በቀን ውስጥ ብዙ ጊዜ እንገናኛለን። አለ ወትሮዬ ላይብራሪ ያዘወትራል። ቀና ባልኩኝ ቁጥር አይን ላይ እንጋጫለን። የእውነት በዚች ምድር እንደሱ አይኖች ውብ አይን አላየሁም። አይኖቹን ጠዋትም ማታም ብመለከታቸው ብዬ ለራሴ ይመኛለሁ። ፈገግታው፣ ወንዳ ወንድነቱ፣ ሁሉም ነገሩ እጅግ ማራኪ ነበር። እሱን ሳላይ መዋል አልችልም ነበር። ላይብራሪ ባልገባ እንኳ ሁሌ አዘውትረው የሚቀመጡበት ካፌ ሄጄ ቡና አዝዤ ይቀመጥ ነበር። ይሄም ባህሬ ከየት እንደሸመትኩት አላውቅም። ከመች ጀምሮ እንዲህ መረን የወጣች ልጅ እንደሆንኩኝ እኔ እንጃ። ራሴን መከርኩት፣ እናቴን አስታወስኩ፣ ከሱ ራሴን አቀፍኩ። ድንገት ለሳምንት ያህል ኢማዴ ከግቢ ጠፋ። በአፌ መጥፋቱ ጥሩ እንደሆነ ያወራልኛል፣ ልቤ ግን አላመነበትም። አይኖቼ ዘውትር እሱን ፍለጋ ያማትራሉ። ሐሳቤ ኢማድ፣ ህልሜ ኢማድ፣ ሁሉም ነገሬ ኢማድ። ፈገግታዎቹ፣ እይታው፣ ሁሉም ነገር ይታየኛል። ከሰዎች ጋር መሆን እንደ ከርሞ መሆን አያሻኝም። ሀታ ከሚንሃ ጋር እንኳ ከተራራቅኩኝ ቆየሁ። እሷም መወትወቱ ደከማት መሰለኝ ዝምታን መርጣለች። እሁድ ከሰዓት ክላስ ስላልነበረኝ ወክ ላደርግ ብዬ ወደ አመሻሽ ወጣሁ። ከበስተጀርባዬ ሩሂ የሚል ድምፅ ሰማሁ። ይህን ድምፅ በደንብ አውቀዋለሁ። ይህን ድምፅ ለሳምንት ያህል ናፍቄዋለሁ። ኢማድ ነው። ልክ ነበርኩ። ራሱ ነው። ሀጫ በረዶ የመሰሉ ጥርሶቹን እያሳየ ምን ነው ብቻሽን? የት ጠፍተህ ነው? ምን ባክሽ፣ ትንሽ የቤተሰብ ችግር አጋጥሞኝ ለዛ ነው የጠፋሁት። ይቅርታ። እሺ አሁን ተፈታ? አይ አልተፈታም ባክሽ። አብሽር። እሺ እዚያ ጋር ተቀምጠን እናውራ። እሺ። ቀደም ብሎ ሂዶ ከኪሱ ሶፍት አውጥቶ ወንበሩን ጠራርጎ እንድቀመጥ ጋበዘኝ። አመሰግናለሁ። እሺ እና ክላስ ቆንጆ ነው? አልሐምዱሊላህ። እኔ የምልሽ አንተ የምትለኝ ፍሬሽ ነሽ እንዴ? አይ አይደለሁም፣ 2ኛ ዓመት ነኝ። ታዲያ እንዴት ከኛ መለጥሽ? ማለት ከእናንተ ምን ማለቴ? አንቺን የመሰለች ቆንጆዬ ልጅ እንዴት አላየሁም ብዬ ነዋ። ኧረ እባክህ ልታሽኮረምመኝ እየሞከርክ ነው? ኧረ በጭራሽ። ብዙ ግቢ ውስጥ አልታይም ነበር። አሁንስ ምን ተገኘ? እንዲሁም አንተ ስንተኛ ዓመት ነህ? ምን ዲፓርትመንት? ኧረ ቀስ በይ፣ የት ሄድብሻለሁ? ጥያቄዎችሽን አረጋጊያቸው። እንደ ማፈር ብላ ይቅርታ። አተኩሮ እየተመለከታት አይኖችሽ ያምራሉ። ወንድና ሴት አንድ ላይ ብቻቸውን ከሆኑ 3ኛ ወገን ሸይጣን ነው። ይህ ቃል ጆሮዋ ላይ ያቃጨለባት። ይቅርታ መሄድ ስላለብኝ ቻው። የተቻኮለች ምላሹን ሳትሰማ ከሩጫ ባልተናነሰ እርምጃ ካጠገቡ ራቀች። በስራዋ በጣምኑ ተበሳጭታ አላህን ሰግዳ ምህረት ጠየቀች። ይህ ሰው የእሷ የጥመት መንገድ ከፋች መሆኑን ልቧ ነገራት። ዳግመኛ ላታገኘው ለራሷ ቃል ገባች። ምን ዋጋ አለው ዳግም ለሚሻር ቃል። ዶርም ከተኛሁበት ምን አስፈንጥሮ እንዳወጣኝ እኔ እንጃ። ጸጥ ብዬ ከዶርም ወጥቼ ከግቢ አቅራቢያ ካለ ካፌ ራሴን ለማነቃቃት ቡና ልጠጣ ስገባ ያየሁትን ማመን አቃተኝ። አይኔን አላመንኩትም። በእጆቼ አሻሽቼ ዳግመኛ ስገልጣቸው አዎ ኢማድን አየሁት። ኢማዴ ሱሰኛ ነው አይደለም? አይኔ ማየት ተስኖት አሊያም እሱን ለመጥላት የፈጠረው ነገር ነው። ግን እንደዛ ማሰብ አልችልም። አዎ ሱሰኛ ነው። ተገትሬ በቀረሁበት ኢማድ ፊቱን ሲያዞር አይቶኝ ሩሂ እያየሁት እንኳን ምንም አልመሰለውም። ካፌውን ለቅቄ በፍጥነት እየተራመድኩ ሲሄድ ከኋላዬ እየሮጠ መጥቶ ሩሂ እባክሽን
አንዴ ብቻ አናግሪኝ በአላህ ሩሂ። እርምጃዬን ገትቼ እሺ ምን ላናግረህ? ድብቁን ኢማድ ማን እንደሆነ፣ እንዴት ሱሰኛ እንደሆነ፣ ስለምን ንገረኛ። ሁሉም ሰው ጠይቆ ከመረዳት ይልቅ ሳይሰሙ በደፈናው መፍረድ ይቀነዋል። አንቺም ያውነሽ። ኢማድ ሲጋራ ሲያጨስ፣ ኢማድ የተለያዩ ሱሶችን ሲጠቀም አየ ነው ብለው ግቢውን በወሬ ማዳረስ እንጂ አንድም ሰው ስለ ምክንያቴ ስለ ቁስሌ ጠይቆኝ አያውቅም። ሂጅ በይ፣ አንቺም እንደዛ አድርጊ በያ። ፍጠኝ ፍጠኝ ሩሂ። ቀይ ፊቱ በርበሬ መሰለ። ከዓይኖቹ እንባ ሊፈሱ ይታገሉታል። እሺ ተረጋጋ እባክህን፣ ና እዛ ጋ እንቀመጥ። ስለ ሁሉም ነገር እንድትነግረኝ ይፈልጋለሁ ሩሂ። እኔ እናቴን ያጣሁት በልጅነቴ ነው። አባቴ ሐዋሳ ውስጥ ካሉ ባለሀብቶች ጎራ ይመደባል። ቅንጡ ቤት፣ ድርጅት፣ ዘመናዊ መኪናዎች ሁሉ የእርሱ ናቸው። እናቴ እኔም ብቻ ወልዳ ነው የሞተችው። ገና የ6 ዓመት ልጅ ሆኜ አባቴ እናቴ መቃብሯ ሳይደርግ ሌላ ሴት አገባ፣ የገዛ ጓደኛዋን። ከዛ በኋላ የኔ ህይወት ጨለማ ነበረች፣ በብቸኝነት የተሞላች፣ በሐዘን ማቅ የተጥለቀለቀች ህይወት ነበረችኝ። የእንጀራ እናቴ በተጋቡ በጥቂት ወራት አረገዘችለት። ከዛም አከታትላ 3 ልጆችን ወለደች። እኔ ግን ሁሌም ብቻዬን ነበርኩኝ። እነሱ ለመዝናናት ሲሄዱ እኔ ቤት ጠባቂ ነበርኩ። አባቴ አንድም ቀን ትዝ ብዬው አላውቅም። ገንዘብ ገንዘብ ብቻ ነው ለሱ አስፈላጊ ነገር። ለኔ እየወረወረልኝ ይወጣል። ሚስቱ ባጠገቡ እንደፈለገች ስታመናጭቀኝና ስትመታኝ ዝም ከማለት ውጪ አንድም ቀን ተይ ልጄን አትምቹ ብሏት አያውቅም። ገና ስራዎቹ ቤት ሆኜ ህይወት በጣም ታስጠላኝ ነበር። ለብቻዬ አያሌ የስቃይ ቀናትን አሳልፌያለሁ። 2 ሳምንት ያህል ክፍሌ ተኝቼ ስማቅቅ አንድም ቀን አባቴ ምን ሆኖ ጠፋ ብሎ መጥቶ አላየኝም። ሕክምና እንኳን አላገኘሁም። በጣም ታምሜ ነበር። እኔ እንድሞትና እናቴ ጋር አብሬ እንድሆን በውስጤ ዱዓ ሳደርግ ነበር። ግን በራሱ ጊዜ ተሻለኝ። ታውቂያለሽ፣ እነሱ ክብር ስለማይሰጡኝ የቤታችን ኻዲሞች ሁሉ ይንቁኝ ነበር፣ ይሰድቡኝ ነበር። ያኔ ብቸኝነት ውስጤን ሲያመነምነኝ ማንም አጠገቤ አልነበረም። ሰፈር ውስጥ አንድ አቢቲ የሚባል ጓደኛ ነበረኝ። ከሱ ጋር መዋል ማደር ጀመርኩኝ። ማንም የት ሄድክ የሚለኝ የለም። የት አደርክ ብሎ የሚቆጣኝም አልነበረም። እሱ ቤተሰቦች የሉትም፣ ብቸኛ ነው፣ ልክ እንደኔ። እናም ተስማማን። ብር የለውም። እኔ አባቴ በሚሰጠኝ ብር እንዝናናለን። የማናደርገው ነገር የለም። ሱስ ጀመርን። ኃይለኛ ቃሚዎች፣ አጫሾች ሆነን ይሄን ህይወት ወደድኩት። ይሄ ህይወቴ ብቸኝነትን ያላቀቀኝ መሰለኝ። ከሱሴ ጋር አብሬ አደግኩኝ። ይሄው ነው። አዝናለሁ፣ ይቅርታ ስለተናገርኩ። ታውቃለህ፣ የእውነት መስሎኝ ነበር። እናም በጣም ነበር ያዘንኩት። ቀርቤ ከሱሱ ላላቅቀው አስቤ ነበር። አንዳንዴ ሰዎችን እናድናለን ብለን እኛው ራሳችን ታማሚ እንሆናለን። እኔም እንደዛ ነበር የሆንኩት። እሱን ከሱሱ ላወጣው እንደ ቀልድ የእሱን ስሜት ለማወቅ በቂልነት ሲጋራ መሳብ፣ ጫት መቃም ጀመርኩ። እሱን ለማዳን ራሴ ታመምኩኝ። እያደፋፈረና እያባበለ አሰመጠኝ። ቀስ በቀስ ሰላት ተውኩኝ። ጅልባብ በጠባብ በሆኑ ቀሚሶች ተለውጦ ግቢው በሙሉ ስለ እኔ ነበር ይወራ የነበረው። ባለፍኩ ባገደምኩ ቁጥር አስተግፊሩላህ፣ ይቺ ልጅ ሩሂ አይደለች እንዴ? ኢማል የሚባል ልጅ አፍቅራ እንዲህ የተበላሸችው የት ይደርሳል የተባለ ዛፍ ላይ ቀረ እንዲሉ አበው አንዳንዶቹ ሊመክሩኝ ሲመጡ ጥንብር ኩሳቸውን አውጥቼ አባረራቸው ነበር። ፍቅር እውር ነው። ስለምትወደው ሰው የሚነግርህ ሰው መጥፎ ነገር እንደነገረህ አድርገህ ትቆጥረዋለህ። እኔም ይህኑ ነበር ያደረግኩት። እሱን ለመቀበል ራሴን ሸኘሁኝ። ራሴን ማንነቴን ሰዋሁለት። የእሱ የሙገሳ ቃላት ከመርህ ያስወጣኝ። የእናት ጡት ነካሽ ባንድ አደረገኝ። ስንት ዓመት ለእኔ የለፋችውን እናቴን ዓመት ባልሞላ ጊዜ ውስጥ ከና አስረሳኝ። ያችን ሴት እናቴን አስረሳኝ። በዚህ ቢያበቃ አይከፋም ነበር። እየገፋፋ ገደል አፋፍ ስደርስ ጥሎኝ አቆሽሾኝ ራሱን አጸዳ። የኔ የማይለቅ ድፌ እሱን አነጻው።
ወዳዘጋጀው ወጥመድ በውሸት በደረሰው የህይወቱ ድርሰት ተጠመድኩለት። አንድ ቀን ሁሌ አዘውትረን ከምንቅምበት ሽሻ ቤት እያካለፈ አወጣኝ። ምንድነው ኢማዴ? ምን ሆነሃል? ዛሬ ብቻችንን ሆነን ፏ እንድንል እፈልጋለሁ። የት? ነይ ዝም ብለሽ ተከተይኝ። እኔ ሞኛ አፍቃሪ እንደ በግ ተኮተትኩለት። ከነበርንበት ወጥተን በሞተር ሳይክል ወደ አንድ መንደር ወሰደኝ። ስንደርስ አንድ ግቢ አንኳኩቶ ተከፍቶልን ገባን። ጠበብ ያለች አንድ ክፍል ውስጥ ገባን። ብዙ ዕቃ የለባትም። አንድ ፍራሽና ጫት ተጎዝጉዞ የሽሻ ዕቃ አብሮ አለ። የፍራሹ ጠርዝ ላይ ሄጄ ቁጭ አልኩ። ፈታ በይ እሺ። እሺ ያዥ ጫቱን የኔ ቆንጆ። ጫቱን እየቀነጠሰ መቃም ጀመርን። የሆነ ከዚህ ቀደም አይቼው የማላቅ ነገር በወረቀት የተጠቀለለ ነገር እንዳጨስ ሰጠኝ። ምንድን ነው? ሞክሪያት፣ አሪፍ ነገር ነች። እረ ያዣት። ወደ ውስጥ ስስባት አሳለኝ። አንድ ሁለት ጊዜ ስስበው ጭንቅላቴን እያዞረኝ አይኔ ብዥ እያለብኝ መጣ። ከዛ በኋላ ምን እንደተፈጠረ አላውቅም። አይኔን ስገልጥ በጸጸት እየተንገበገቡ ጥልቅ ስብራትን በውስጣቸው ያመቁ አይኖች ከፊት ለፊቴ ወዲያና ወዲህ ይንከባለላሉ። ከትዝታዋ እንደ መንቃት ብንን ብላ እጆቿን ወደ አይኖቿ ሰዳ እንባዋን አበሰች። እዚያው ባለችበት እንዳቀረቀረች ሳግ እየተናነቃት በቃ ሌላ ጊዜ ጨርስልሃለሁ ዶክተር። አነጋገሯ የልምምድ ይመስል ነበር። እሺ አንቺ በፈለግሽው ሰዓት ሁሉ ሰማሻለሁ። እኔም ሁሌም ስትፈልግኛለሁ። ከቦርሳዬ ወረቀትና እስክሪብቶ አውጥቼ ቁጥሬን ሙንጫጭሬ እንኪ ተቀበይኝ፣ በየትኛውም ሰዓት ልታገኝኝ ከፈለግሽ። ምን ነው ነገ አትመጣም እንዴ? አይ እመጣለሁ፣ ከመደበኛው ሰዓት ውጪ ማውራት ከፈለግሽ ብዬ ነው። እሺ እሺ በቃ መልካም ቀን ሩሂ። አሁንም እንዳቀረቀረች ራሷን ላይ እናታች ነቀነቀችልኝ። ሲትራ እህቴ ሃናን እዚህ ነው ያለሁት። በሩን ከፍታ ገብታ ቦርሳዋን አልጋ ላይ ወርውራ እንዴት እንደደከመኝ ብታይ። እሺ በይ ንገሪኝ፣ የት ነበር የሄድሽው? ምን እንደተፈጠረ ብነግርሽ አታምኝኝም። ምንድን ነው ንገሪኛ። አንድ መምህራችን ኤፍ ሰጡኝ ነበር። ምን ለእኔ ብቻ ለአይሰልም ጭምር ነው የሰጣት። አይሰል ማለት ያክስታቸው ልጅ ናት። ፊቷን አጨፍግጋ እናማ አስተማሪውን ስለምነው ገገመብን። በቀደም ክላስ አርፍጄልሽ ሲሄድ በር ላይ አገኘሁት። ሃናን። አቤት ሚስተር ዮናስ፣ እንዴት ነሽ ቆንጅት? ደህና ነኝ። ምን ደህና ሰው ሆናለሁ ብለህ ነው እንደዚህ አድርገህ? ምን አልሽኝ? ምንም ደህና ነኝ። እንዴት ነዎት? ኧረ እባክሽ ይሄን አንቱታሽን ተይልኝ። እሺ በቃ አልልም ከዚህ በኋላ። ባለፈው በውጤት ዙሪያ እችን ቆንጅዬ ልጅ አስከፋኋት መሰለኝ። መምህር ዮናስ አስከፍተውናል። ማን ነው አስከፍተህናል? እና ሻሂ ቡና እያልን ብናስተካክላትስ? ሃናን ጭንቅላትሽን አሰሪው፣ አስቢ። ምን ነው ዝም አልሽኝሳ? እሺ መምህር አስቤበት እነግረውታለሁ። ከዚያ ለአይሰል ነግረት ቆንጆ ወጥመድ አዘጋጀንለት። ምን አይነት ወጥመድ? የጠራኝ ቦታ እኔ እህትሽ እንዲህ አምሮብኝ ሄድኩልሽ። ስልኬን ሪከርድ ከፍቼ ያስቀመጥኩት። ከዚያ ሲሟዘዝልሽ ሁሉም በድምፅ መረጃ ያስኩት። ድምፁ የኔ አይደለም ብሎ የካደ እንደሆንስ? እህቴ የሃናንና የአይሲ ጭንቅላት ምን ሰርቶ ይብላ? እኔ እሱ ሲያወራ አይሲ ተደብቃ ፎቶ ስታነሳን ነበር። ከዚያ ይሄን ሼባ ወደ መረባችን አስገብተን ሌላ ጊዜ እንደማገኘው ነግሬው ካጠገቡ ጠፋሁ። ከሱ በደንብ ከራቅን ወዲህ ቮይስ እንዳለ ነግሬው ካጠገቡ ጠፋሁ። ቅሌቱን ላኩለት እስከ ፎቶ ለበላይ አካል እንደምናሳይ ስንነግረው ድንብርብር ወጥቶ ለሁላችንም እንዲሰጠን አስፈራራ ነው። ለሁለታችን ግን ያው እኛ ደደቦች ይሄን እንደማናመጣ ግልጽ ነው። እንዳይባነንብን ቢሰጠን። ቆይ ምን አይነት ልጆች ናችሁ? እና ምን እናድርግ? ስንወድቅ ቆመንኒ? ቀድሞውኑ የመዞር አዋዜ ስላለባችሁ እንጂ በስትክክል ክላስ ብትገኙ ባልወድቃችሁ ነበር። አንቺ ደግሞ በቃ ምንም ይሁን ምን በቃ እንመረቃለን። የእውነት ጎበዝ ነሽ እህቴ። ቢያንስ በትምህርቱ ባትወጡት በተንኮል ብራቦ። ገና ምን አይተሽ?
ይሄን ሼባ በነፍሱ እንጫወትበታለን። እንዴት እንዲህ ላለ ቆሻሻ ነገር ይከጅለናል? እህቴ ሁሉ ነገራቶቹ አይሳኩም። በቃ ውጤታችሁን አስተካክላችሁ አይደል? ሰውየውን ተውት። ወንድሜ ቢያውቅ ምን ሊያደርጋችሁ እንደሚችል ማሰብ አይከብድሽም። እሱ ደግሞ እንዴት ሊያውቅ ይችላል? ለምሳሌ እኔ ብነግረው አታደርጊውም። በምን እርግጠኛ ሆንሽ? ምክንያቱም የኔ ውድ እህት ሚስጥር ጠባቂ ነች፣ አሳልፋ አትሰጠኝም። አያይ እንደዛ ብሎ ነገር የለም፣ ሰጥቶ መቀበል ነው። ከአይሲ ጋር ለ2 ቀናችሁ ቆንጆ ቦታ ወስዳችሁ ፈታ ታደርጉኛላችሁ። ቀኑን አስቤበት አሳውቃችኋለሁ። ደህና ደሪ ሃናን። ኡፍ ምን ነው ባልነገርኩሽ? የማትረቢ ብር ከየት የምናመጣ ነው የሚመስላት? የሆነ ቦታ ውሰዱ ትላለች እንዴ? ደፋር። ክፍል 4 ይቀጥላል።